አያቴ ራሷ ግንዶና ነው እንዴ እኔን ግንድ እያለች የምትሳደበው? አያቴ ያማሽ መሆኑ ነው አንቺ ነፈስ እንዴ? አያቴ አልተኛሽም እንዴ? እንቅልፍ ቢወስደኝም እኔ ሰው ሲያማኝ በጣም ነው የማውቀው። ኧረ እኔ አላማሁሽም። ከዚህ በላይ ስጋዬን ካልበላሽ ብለሽ ነው? ሄሎ አሴር፣ አንዴ ነሻና? ደህና ነኝ። አሴር በሰላም ነው በዚህ ሰዓት? ይቅርታ በጣም በሌሊት ደውዬ ያስደነገጡሻ? አባዬን አመመው እንዴ? ኧረ አላመማቸውም። እና በዚህ ሰዓት አሴር? ፋዘር ትንሽ ስላስጨነቁኝ ነው የደወልኩልሽ። አባዬ ምን ሆነ? ልጄ ደህና አይደለችም፣ ደህና ብትሆን ጥላኝ አትሄድም እያሉ እያስጨነቁኝ ነው። ወይኔ አባዬ አስጨነቅኩት አይደል? እናትሽ ምን ማለቴማ ከሷ ጋር መታኝ መስሎኝ ነበር። እንዴ ደግሞ ከሷ ጋር አድሬ መብረቅ ይወረድብኝ እንዴ? ደግሞ የምርመራ ውጤቱ ደርሷል። የምን ምርመራ? ልጅ ነኝ ያልሽበት ነው። አረሳሽ? ደረሰ እንዴ? ምን ነው አይደርስ መስሎሽ ነበር? አይ እንደዛ ማለቴ ሳይሆን ድንገት ሆኖብኝ እኮ። አሁን እውነተኛ ማንነትሽ ይገለጣል። እትዬ እኔ ምንም የሚገለጥ ማንነት የለኝም። በሰው መረጃ ልጅ ነኝ ከማለት በላይ ምን የተደበቀ ነገር አለ? እትዬ ቅድም በተናገሩት ንግግር እስካሁን እየተረበሽኩኝ ነው ያለሁት። ሌላ ነገር ሳይጨምሩ ያሰናብቱኝ። ጭራሽ ነገረኛ ነሽ እያልሽ ነው? ኧረ እኔ እንደሱ አላልኩም። ትሰሚያለሽ? ነገ ጠዋት ውጤት የምንቀበልበት ቀን ነው። የትም ሳትንቀሳቀሽ እዛ ሆስፒታል እንጠብቂ። እሺ እትዬ በጣም አመሰግናለሁ። የዲኤንኤ ውጤት ምን የሚሆን ይመስላችኋል? በእርግጠኝነት ሆኜ የምነግራችሁ ምን እንደሆነ ታውቃላችሁ? የዲኤንኤ ውጤት ይቀየራል። አትጠራጠሩ። የዲኤንኤ ውጤት ይቀየራል። ሀና ልጅ እንዳልሆነች አድርገው ነው የዲኤንኤ ውጤቱን የሚሰጧት። ምክንያቱም ዶክተሩ ወደ 600,000 ብር አጭበርብሯል። ይሄ መጭበርበር እንዲሆን ምክንያት የሆነው ያቺ እንሽላሊት የሆነች ሴትዮ ነች። ብቻ የዲኤንኤ ውጤት ይቀየራል ነው ያልኳችሁ ያለሁት። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናቸው ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኖላዊ በትላንትና ክፍል በጣም ይጨንቅ ነበር፣ በጣም ያሳዝን ነበረ። ሀና ላይ ያለ ጫና በጣም በዝቷል። ነገሮች ወደሚያስፈሩና ወደ ከባድ ነገር እየሄዱ ነው። ግን አትስጉ፣ ነገሮች ወደ መጨረሻና ወደሚያስፈሩ ነገር ሲደርሱ ሊነጋ ነው። ሌሊት ሊነጋ ሲል ሌሊቱ ይከብዳል። ለምሳሌ ሌሊት የምንለው ከ2 ሰዓት ከ3 ሰዓት ጀምሮ በቃ 6 ሰዓት ምናምን ሌሊት ይባላል። ጨለማ፣ ከባድ ጨለማ በቃ ወደ 6 ሰዓት ምናምን ይመስለናል ብዙ ጊዜ አይደለም። ሌሊት ላይ በቃ 6 ሰዓት ምናምን ትልቅ ጨለማ ይመስለናል። ግን ሊነጋ ሲል ነው ትልቁ ጨለማ ያለው፣ የሚከብድ ጨለማ ያለው ሊነጋ ሲል ነው፣ ሊነጋጋ ሲል ነው። ስለዚህ የሀና ህይወት ቢከብድም ጨለማው ቢበረታም ሊነጋ ነው እያልኳችሁ ነው። የዲኤንኤ ውጤቱ እንደደረሰ ሰምተናል። የዲኤንኤ ውጤቱ በእርግጠኝነት መግቢያ ላይ ነግሬያችኋለሁ። የዲኤንኤ ውጤቱን ይቀይሩታል ማለት ነው። ልጅ የሆነችዋን ልጅ አይደለችም፣ ልጅ ያልሆነችዋን ልጅ ነች ትባላለች ማለት ነው። ያቺ እርግብ ነች፣ ርግ ነች፣ ርግግ ግግ ምናምን በሏት፣ በቃ የፈለጋችኋትን በሏት። እሷ ልጅ ተብላ ውጤቱ ይወጣል ነው እያልኳችሁ ያለሁት። ይሄ ነገር እንዴት ይሆናል ብላችሁ ካላችሁኝ ዶክተሩ 600,000 ብር ቅሟል። ሀና ላይ 600,000 ብር አስጨምረው ከሴትዮዋ ብር ያገኙት በዛች እንሽላሊት ሴትዮ ምክንያት ነው። እንዴት ሊያገኙ ቻሉ ካላችሁ የዛች እንሽላሊት ሴትዮ ሀሳብ ነው። ብር ስለሌላት እሷ የዲኤንኤ ውጤቱን የምታስቀይርበት ለዶክተሩ የምትሰጠው ብር ስለሌለ ከራሷ ከሜላት በሕክምናው ሰበብ አጭበርብረው ለዶክተሩ 600,000 ብር ይሰጠዋል። የዲኤንኤ ውጤቱ እነሱ በሚፈልጉት መንገድ ይሆናል ማለት ነው። የሰራችው ድራማ ይሄ ነው። ስለዚህ ዶክተሩ 600,000 ብር አግኝቷል። ለዛ ነው ለሀና የሕክምናውን መረጃ ይከለከላት። አልሰጥሽም፣ እሱ ምን ያደርግልሻል ብሎ ሲከራከር የነበረው ለዛ ነው፣ ውሸት ስለነበረ ማለት ነው። ስለዚህ 600,000 ብር ስለቃመ የዲኤንኤ ውጤቱን አይቀይርም ማለት አይቻልም። በእርግጠኝነት ቀይሮታል። እሱን የምናየው ይሆናል። ነገር ግን ተምቹ ደውሏል ለአሴር። ከዚህ በፊት ብያችሁ ነበረ ሀናን ሊያድናት የሚችለው ተምቹ ነው ብያችሁ ነበረ። እንደውም ትዝ ካላችሁ ተምቹ ህሊናው ጸጽቶት፣ ህሊናው አላስቀምጥ ብሎት፣ እንቅልፍ ነስቶት ይህንን ነገር ወይ ለአሴር መናገር አለበት ወይ ደግሞ በራሱ መንገድ ሄዶ ይህንን ነገር ማስተካከል አለበት። በራሱ መንገድ ሄዶ የሚለው ነገር ግን ከባድ ሊሆን ይችላል፣ በሱ አቅም ላይሆን ይችላል። ነገር ግን ለነ አሴር መናገር አለበት እና ሀና ይህንን ነገር ማወቅ አለባት ብያችሁ ነበረ። ያ ነገር ይኸው ከች ብሏል ማለት ነው። ጊዜው ደርሶ መጥቷል ማለት ነው። ስለዚህ በቀጣይ ክፍል ሀናን የሚያድናት ተምቹ ይሆናል ማለት ነው። ምናልባት የዲኤንኤ ውጤት ከመሰጠቱ በፊት ወይም ደግሞ የዲኤንኤ ውጤት ዶክተሩ ከመስጠቱ በፊት ቀድሞ ይህንን ነገር ሊናገሩ ይችላሉ የሚል ሀሳብ አለኝ። ያው ቢናገሩም የዲኤንኤ ውጤቱን ማስቆም ይችላሉ ብዬ አላስብም። ምክንያቱም ጠዋት ላይ ስለተባለ ሜላት በጠዋት እዛ እንደምትገኝ እርግጠኛ ነኝ።
ስለዚህ ይሄ ነገር እንዴት ሊሆን ይችላል ወይ ለምትሉኝ ሞስት ፕሮባቢሊቲ ያለው ሀሳብ ምንድን ነው? የዲኤንኤ ውጤቱን ያያሉ፣ ሀናን ያሸማቅቋታል። ከዛ በኋላ እንደ አዲስ ደግሞ ሀና ትነሳለች። በማን ምክንያት? ተምቹ እውነቱን ያመጣል። ምናልባት ፖሊሶችም እዚህ ነገር ላይ ሊካተቱ ይችላሉ። ፖሊሶችም እዚህ ጉዳይ ላይ ሊገቡ ይችላሉ። በህግ ተይዞ ወደዛ ሊኬድ ይችላል ብዬ አስባለሁኝ። እስኪ እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ምን ሊፈጠር ይችላል በቀጣይ ክፍል? ምን ታስባላችሁ? ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ ማለት ነው። በትናንትናው ክፍል መስፍኔ ጠፍቷል፣ ምናሴ ጠፍቷል፣ አላየናቸውም። እነሱ ቢኖሩ አሪፍ ነው ብዬ አስባለሁኝ። ይሄ ነገር ከመፈጠሩ በፊት ወይም ደግሞ ዲኤንኤው ከመድረሱ በፊት ቀድሞ መስፍኔ ቢመጣ ኑሮ ዶክተሩ ጋር ያለውን መረጃ አይቶ ብዙ ነገር ማጣራት ይችሉ ነበረ። መስፍኔም አልመጣም፣ ያ ነገር አልሆነም። እንግዲህ በሚመጣው ክፍል ሀና በጣም የምታዝንበት ክፍል፣ የምትጨነቅበት፣ የምታለቅስበት ብዙ ነገር የምናይበት ክፍል ሊሆን ይችላል። ነገር ግን አሴር ይህንን ነገር ፊክስ ያደርገዋል ብዬ አስባለሁኝ። ከተምቹ ጋር ሆኖ ይህንን ነገር ያስተካክሉታል ብዬ ተስፋ አደርጋለሁኝ። ብቻ በዚህም አላችሁ በዛ የሀና እውነታ የሀና ሀቅ ጊዜውን ጠብቆ ይወጣል ነው እያልኳቸው ያለሁት። በየጊዜው ሳንማርበት አንወጣም። በዚህ ድራማ ትህትናን፣ መልካምነትን ምን ያህል መጓዝ እንዳለብን፣ እውነት ካለን ደግሞ ምን ያህል መሄድ እንዳለብን፣ እውነታን ፊት ለፊት መጋፈጥ እንዳለብን ብዙ ትምህርቶችን እዚህ ድራማ ላይ ማየት እንችላለን። ብቻ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዝ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ነገር ግን የባለፈውን ሪቪው ያላያችሁ ሰዎች ከዚህ ቀጥሎ ማየት ትችላላችሁ። መልካም ጊዜ። ፒስ። የሜላት እናት ይመቻቸው። አስደሰቱ አላስደሰቷችሁም ጋይስ? እቺ ምስኪን የሆነች ልጅ በዚህ መልኩ ከቤት ብትባረር፣ እውነቱ ሳይወጣ ከቤት ብትወጣ በጣም ያስጠላ ነበረ ድራማው። ነገር ግን የሜላት እናት ታደገቻት ሀናን። እንኳንም የሜላት እናት ወደ ቤት መጣች። መስፍኔ ደግሞ ይሄን ነገር ቢሰማ በጣም አሪፍ ነበር። ምክንያቱም ዶክተሩን ሄደው ያፋጥጡት ነበረ። መስፍኔ አለመኖሩ ጎዳቸው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኖላዊ ትላንት በነበረው ክፍል በጣም ያሳዝን ነበረ። ሀና ላይ ጫናዊ መጨረሻ በዛ። አሴር ግን የመጨረሻ በቃ ቢግ ላቭ ኤንድ ቢግ ሪስፔክት። የምሬን ነው። አሴር ተቀይሮ ሀናን ለመምከር፣ ሀናን ለማበረታታት፣ ሀናን ለማገዝ መድረሱ እኔ እንጃ ከምለው በላይ ማለት ነው። ይህን ያህል ሰው መቀየር መቻል ማለት በቃ እና በጣም ደስ ብሎኛል። አሴር ሀናን እያገዛት ነው። ምክንያቱም እያበረታት ነው። በቃ ከስራ ቀራለሁ ስትል እንዳትቀሪ፣ ሄደሽ መታገል መቻል አለብሽ፣ ከቀረሽማ ሌባ እንደሆንሽ ያምናሉ ሲላት ነበረ። በዛ ነገር በጣም ደስተኛ ሆኛለሁኝ። እውነቱ ሊወጣ ጫፍ ደርሷል። ነገሮች ሲደራረቡ፣ ችግሮች ሲደራረቡ፣ ፈተና ሲደራረብ፣ ቀዳዳ ሲጠፋ በቃኝ የምትሉበት ደረጃ ላይ ስትደርሱ ነገሮች ሊስተካከሉ እንደደረሱ ማወቅ መቻል አለባችሁ። የምሬን ነው። ብዙ ጊዜ በህይወታችን አይተነዋል። ነገሮች ሲደራረቡ፣ ችግሮች ሲደራረቡ፣ ፈተና ሲደራረቡ የሆነ ከፍ ያለ ነገር ውስጥ ልንገባ ነው። የሆነ የተሻለ ነገር ውስጥ ልንገባ ነው። ነገሮች በደንብ ሊስተካከሉ ነው። ህይወታችን ስቴብል ሆኖ ሊቀጥል ነው እንጂ ለውድቀት አይደለም። ግን ለውድቀት የማይሆነው መቼ ነው? እናንተ ጠንካራ ሆናችሁ እስከ መጨረሻው ከሄዳችሁ ነው። ከተሸነፋችሁ ግን ለምሳሌ ሀና ከዛ ቤት ብትቀር ሽንፈት ነው ለሷ። በነሱ ስድብና እነሱ በተናገሯት ነገር እውነት እያላት ከዛ ቤት ብትቀር ለእሷ ሽንፈት ነው። ምክንያቱም ሁሉም ሰው እሷ ሌባ እንደሆነች ያምናል። የቀረችውም ለዛ ነው ብሎ ያስባል። ነገሮችን እስከ መጨረሻው እስከተጋፈጣችሁ ድረስ የማይስተካከል ነገር የለም። የማይስተካከል የሚመስል ነገር ሁሉ ይስተካከላል። የሀናን ህይወት ስታዩት አሁን የሚስተካከል አይመስልም አይደለ? በዲኤንኤው በኩል ተስፋ እየቆረጥን ነው። ዶክተሩ ከነሱ ጋር ሆኗል። ብዙ ነገር ተስፋ እያስቆረጠን ነው አይደለ? ግን የማይስተካከል ነገር የለም። እውነትን ከያዛችሁ የእውነት አምላክ ያግዛችኋል። ደግሞ ፈጣሪ አለ አይደለ እንዴ? ይፈርዳል። ለማንኛውም ይህንን ነገር ተምረንበታል። በትላንትናው ክፍል ተምቹ የጠፋ ተምቹ ግን ህሊና የሚባል ነገር አለ። የህሊና ወቀሳ እሱ ነገር ይዞት ቢመጣ ደስ ይለኛል። ማለት በቃ እረፍት አጥቶ ለነገሮች እረፍት አጥቶ መተኛት አቅቶት መቀመጥ አቅቶት ሀሳቡ ስለ ፋዘር ስለ ሀና ሆኖ ተመልሶ ቢመጣና ለአሴር እውነቱን ቢነግረው ወይ ለሀና እውነቱን ቢነግረው ፎቶን እንደሰረቀ ለነዛ ሰዎች እንደሰጠ
ቢነግር በጣም ደስ ይለኛል። አለበለዚያ ግን ተምቹ ስራውን ያሰራውን ልጅ አፏጦ ይዞ ይህን ስራ ማን እንዳሰራው ሴትዮዋን አውቆ ያቺ እንሽላሊት የሆነ ሴትዮ ደርሶባት እንዲሁም ልጅቷንም ደርሶባት ምን እያደረጉ እንደሆነ አውቆ ቢያጋልጣቸው በጣም ደስ ይለኛል። ይሄንን ማድረግ ይችላል ወይ ጥያቄ ነው ለኔም። ነገር ግን ይህንን ማድረግ ካልቻለ እውነቱን ሄዶ ቢነግራቸው በጣም ደስ ይለኛል። እጅግ በጣም የገረመኝ ነገር ዶክተሩ የመጀመሪያ ጊዜ ራሱ የሆነ ኡፍ ሲል ሲጨናነቅ ገብቶኛል። በቃ ለመወሰን ከብዶታል። ሃናን ወይስ ብር እያለን ነበር የሚመስለው ባለፈው ክፍል። በትላንትናው ክፍል ጋድ ወጣል አይደለ? በቃ እሱም ከነሱ ጋር ሆኖ ማለት ከዛች እንሽላሊት ሴትዮ ጋርና ከዚች እርግብ ከምትባል የምን እርግብ ነች ይቺ ሸለመጥማጥ የሆነች ልጅ ጋር ተስማምቶ እየዘረፉ ነው። ይህንን ነገር ማድረጋቸው ደግሞ ምንድነው? ዶክተሩ ብር እንዲያገኝ ማለት ምን ማለት ነው? የዲኤንኤ ውጤት እንዲቀይርላቸው ገንዘብ ያስፈልገዋል። ገንዘብ ስትሰጡት ይቀይራል። ገንዘብ ደግሞ እነሱ ስለሌላቸው ይህንን አማራጭ ተጠቀሙ ማለት ነው። ገብቷቸዋል። ገንዘቡን በተዘዋዋሪ ዶክተሩ ያገኛል፣ የዲኤንኤ ውጤቱን ይቀይራሉ ማለት ነው። በአንድ ድንጋይ ሁለት ወፍ ነው ያቺ ሸለመጥማጥ የሆነች ሴትዮ እየሰራች ያለችው እና በጣም ያሳዝናል። አንዳንዴ ሙያን ተገን አድርገው ሙያን ተደግፈው ወይም ደግሞ ስልጣንን ይዘው እንደዚህ የሚያጭበረብሩ ሰዎች መጨረሻቸው የማያምር ውድቀት ይሆናል እና ተጠንቀቁ ባይ ነኝ። በዚሁ አጋጣሚ ይሄ ሁሉ ነገር እኮ ማለት ነው በጣም ቀላል የሆነ ነገር ነው። ሜላት ብትረጋጋ፣ ሜላት አለመረጋጋቷ ነው ይህን ሁሉ ነገር እያከበደና ነገሮች እንዲወሳሰቡ ያደረገው ሜላትን ተጠቅመው ነው። ሜላት ቸኩል ስለሆነች ያቺ እንሽላሊት ሴትዮ ምን እንደምታደርግ ታውቃለች። ሜላትን በምን መልኩ ማጥመድ እንዳለባት ታውቃለች። ሜላት ብትረጋጋና ብታስብ ሀና እየነገረቻት ነው መድኃኒት እንዳልወሰደች፣ ይሄ ሁሉ ነገር 100 ብር የሚሸጥ መድኃኒት 17,000 ብር እንደተደረገ ይህንን ነገር ተረጋግታ ሜላት ብታስብና ነገሮችን ብታጠና ሁሉ ነገር ውሸት እንደሆነ ትደርስበታለች። ስለዚህ ለህግ ይቀርባሉ እነዚህ ሰዎች። ሜላት ደግሞ በጣም የተማረች እና የራሷ ስራ የራሷ ድርጅት ራን የምታደርግ ሰው ነች። ብዙ ነገር ታውቃለች እና ይሄን ነገር እንዲባባስ ያደረገችው ራሷ ሜላት ነች። እንግዲህ በቀጣይ ክፍል ይህንን ነገር ፊክስ ማን ያደርጋል ካላችሁ መስፍኔ ወይም ደግሞ አባታቸው ይህንን ነገር ፊክስ ያደርጋል ብዬ አስባለሁኝ። እሱ ከሰማ ሄዶ ሁሉን ነገር ቼክ ያደርጋል የሚል ሀሳብ ነው ያለኝ። እንዲሁም ደግሞ አያታቸውም ወደዛ የምትሄድበት አማራጭ ካለ፣ ምክንያቱም ከምናሴ ጋር ብዙ ነገር ስላወሩ ምናሴ ብዙ ነገር ስለሚነግራት ስለ ሀና ማለት ነው ሀናን ለማገዝ ብዙ ነገር ያደርጋሉ ብዬ አስባለሁኝ እኔ በራሴ ማለት ነው። እናንተ ምን ታስባላችሁ? እስኪ በቀጣይ ክፍል ምን ሊፈጠር ይችላል? ምን አዲስ ነገር ትጠብቃላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቅድም መግቢያ ላይ እንደነገርኳችሁ እንግዲህ ሀናን ልታባረራት አስባ ነበረ ሜላት። ነገር ግን እንደማትባረር እርግጠኛ ሆነናል። እሱ ነገሩ በጣም ደስ ይላል። ነገር ግን እዛ ቤት ውስጥ ስትመጣ ሜላት ጥሩ ፊት እንደማታሳያት እርግጥ ነው። ስድቦቹን ከዚህ በላይ ሊበረቱ ይችላሉ። እኔ ግን በጣም ጓጉቻለሁኝ ነገሮች ሁሉ ፊት ለፊት እንዲወጡና እንዲከስሩ እነዛ ሰዎች በጣም ጓጉቻለሁኝ። እናንተ አልጓጓችሁም ጋይስ? እናንተ እውነቱ እስኪታወቅ አልጓጓችሁም? ምን አይነት ስሜት እየተሰማችሁ ነው እያያችሁ ያላችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ ላይ አሴርን ላንሳላችሁና አሴር ዶክተሩ እያጭበረበረ እንደሆነ ገብቶታል። ለምን እንደገባው ታውቃላችሁ? ሌባ አይሰርቀውም ይባላል አይደለም? አሴር እድሜ ልኩን ያሳለፈው ጎዳና ላይ ነው፣ ሲሰርቅ ነው። የሚያጭበረብር ሰው ያውቃል፣ የሚያጭበረብር ፊት ያውቃል፣ እንዴት እንደሚጭበረበር ያውቃል። ስለዚህ ሰውየው ነግሮታል፣ ፊት ለፊት ነው የነገረው። ጋውንህን ተጠቅመህ እያጭበረበርክ ነው ወይ ብሎታል። ስለዚህ ይህንን ነገር አሴር ራሱ ዝም ማለት የለበትም፣ በደንብ መከታተል አለበት ብዬ አስባለሁኝ። እስኪ እንግዲህ ማን ያግዛት ይሁን ሀናን በቀጣይ ክፍል? ለሀናስ ማን ይደርስላት ይሁን? ይህንን እውነት ማን ፈልፍሎ ያወጣው ይሁን? እራሷ ሀና ይህንን ነገር እርግጠኛ ትሆን ይሁን ወይስ ማን ያግዛት ይሁን? እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ አንድ ነገር ሪከመንድ ላደርጋችሁ እችላለሁ። ሀናን ሊያግዛት የሚችል አንድ መስፍኔ፣ ሁለት ደግሞ አያቷ ማለት የሜላት እናት ማለት ነው፣ ወይም የሀና አያት ማለት ነው። ሁለቱ ሊያግዟት ይችላሉ ብዬ ተስፋ አደርጋለሁ። ምክንያቱም በውጭ ያለውን ነገር የዶክተሩን ነገር በደንብ ጥናት ካደረጉበት እነሱ ሊያጋልጡ ይችላሉ ብዬ ነው ማስበው። ዲኤንኤ ውጤት መጭበርበር የለበትም ባይነኝ። የዲኤንኤ ውጤት ከተጭበረበረ በጣም ያስጠላል ድራማው። የምሬን ነው የምላችሁ። ከዛ በኋላ ማንም አያምናትም ሀና። ስለዚህ የዲኤንኤ ውጤት ከመድረሱ በፊት ዶክተሩ አጭበርባሪ እንደሆነ ቢታወቅ በጣም ደስ ይለኛል። ነገር ግን እንደዛ የሚሆን አይመስለኝም። የዲኤንኤ ውጤቱ የተሳሳተ ውጤት እንደሚመጣ እርግጠኛ ነኝ። ማለት የዲኤንኤ ውጤቱን እንደሚቀይሩ ሀና ልጅ እንዳልሆነች ያቺ እርግብ ነች ሸለመጥማጥ ልጅ
ልጅ እንደሆነች አድርገው እንደሚያመጡት በእርግጠኝነት ይህንን ልነግራችሁ እችላለሁ። ምክንያቱም ዶክተሩ በዚህ ከቀጠለ አያደርግም ማለት አይቻልም። ዞሮ ዞሮ ግን በዚህ ማለ በዛ ይሄ ነገር መታወቅ መቻል አለበት ባይ ነኝ። እናንተ እንዴት የሚሆን ይመስላችኋል? ዶክተሩ የዲኤንኤ ውጤት ከቀየረ በኋላ ይጋለጥባቸው ይሆን ወይስ ደግሞ የዲኤንኤ ውጤቱ ሳይመጣ ዶክተሩ ገንዘቡን እንዳጭበረበረ አውቀው የዲኤንኤ ውጤት እንደ አዲስ ወይም ደግሞ ሌላ ዶክተር እንዲይዘው ይደረግ ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ክፍል ተመልሼ እስክመጣ ድረስ ክፉ ያገኛችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ነገር ግን ይህንን ተከታታይ ድራማ ከዩቲዩብ ውጭ ቴሌግራም ላይ መመልከት የምትፈልጉ ሰዎች ኖላዊ ተከታታይ ድራማ ብላችሁ ገብታችሁ ማየት ትችላላችሁ። ፕሮፋይል ፒክቸሩ የሃና ፒክቸር ነው። እዛ ላይ ገብታችሁ ማየት ትችላላችሁ። ወደ 1300 ተከታይ ያለው ቴሌግራም ቻናል አለ። እዛ ላይ መከታተል ትችላላችሁ። ለማንኛውም እኔ በዚሁ ልሰናበታችሁ ነው። ታዲያ የባለፈውን ሪቪው አንሰማችሁ ሰዎች ከዚህ ቀጥላችሁ ስሙ። መልካም ጊዜ። ፒስ። የሃኒ አያት ልቧ ነግሯታል። ፈተናውንም ጀምራለች። ፈተናውን በምንድን የጀመረችው ካላችሁኝ በአቮካዶ። ለማንኛውም ኖላዊ ተከታታይ ድራማ ብቻ አይደለም የሚኖር ህይወት ነው እላችኋለሁ። ብዙ ጊዜ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኖላዊ በትላንትናው ክፍል ሜላት የመጨረሻ አበዛችሁ። ሃኒ ላይ የምታመጣው ጫና፣ ሃኒን የምትቆጣት ነገር በጣም አበዛችሁ፣ የመጨረሻ ማለት ነው። ምንም ያህል ባታምናት ሃናን እንደዚህ መናገር አለባት ብዬ ነው ያላስብ። ምክንያቱም ሃና ለዛ ቤት ትልቅ ነገር አድርጋለች፣ ማንም ያላደረገውን ነገር አድርጋለች። ኢቭን የሰላምን ህይወት የመለሰችው እሷ ነች። ከዛም አልፎ ብዙ ነገር የምናሴ ጤንነት ጥሩ እንዲሆን እስካሁን ሳያመው እንደቀጠለ እያየን ነው። ሰላም ከማንነቷ ወጥታ ልጅ እንድትሆን፣ ልጅ ብቻ ሳይሆን መልካም ልጅ፣ አስተዋይ ልጅ፣ ጥሩ ልጅ፣ ሴት ልጅ እንድትሆን ያደረገቻት ሃና ነች። በሃና ምክንያት ነው። ይህንን ሁሉ ረስታ ሃናን መጫኗ እኔ በጣም ግራ ገብቶኛል። እርግብ በመጣች ማግስት እኔም ልጅ ነኝ ማለቷ ይህን ነገር እንድትል ያደርጋታል። ነገር ግን በጣም አበዛችው። እኔ ግን የምትጸጸትበትን ነገር ባታደርግ ደስ ይለኛል። ማለት ወደፊት ልጅ መሆኗን ስታቅ እንዳትጸጸት ሰጋለሁ እና ብዙ ባትሄድ በጣም ደስ ይለኛል። ከዛ ውጭ ግን በጣም ደስ የሚለው ነገር አባቷ፣ አያቷ ሃና ልጅ እንደሆነች በቃ ገብቷቸዋል። በተለይ ደግሞ አያቷ በቃ አውቃለች ማለት ይቻላል። ሙሉ ለሙሉ በእርግጠኝነት አውቃለች ማለት ነው። ለምን እንደዚህ እንዳልኳችሁ ታውቃላችሁ? በቃ ስታስታውስ ነበር ሃናንና በልጅነቷ ያለችን ሀሴት እያመጣች ስታስታውስ ነበርና ብዙ ነገሩ ተመሳስሎባታል። ከዛ ደግሞ በጣም የገረመኝ ነገር አቮካዶ ሃና አትወድም። ስለዚህ በአቮካዶ ልትፈትናቸው ትችላለች የሚል ሀሳብ አለኝ። በቀጣይ ክፍል አያታቸው የአቮካዶ ጉዳይ እነ አሴር ጋር ወይም ደግሞ ኖላዊና አሴር ጋር ሃና እንደማትወድ አውርቶ ነበረ። በእርግጥም ሃና አትወድም፣ በጣም ነው የምትጠላው። አይደለም መብላት ልትበላ ስትል ወደ ላይ ይላታል። ስለዚህ እንግዲህ እርግብ አቮካዶን ግሽልጥ ካረገች አያቷ ሙሉ ለሙሉ ሃና ልጅ እንደሆነች እርግጠኛ የምትሆንበት ይሆናል ማለት ነው። ስለዚህ በቀጣይ ክፍል አያቷ ይህንን ነገር ብታደርግ በጣም ደስ ይለኛል። ብትሞክር፣ ምናልባት አቮካዶ አምጥታ ብትሰጣቸው ወይም ደግሞ አቮካዶ እንደሚወዱ ብትጠይቅ ደስ ይለኛል እኔ እና አያቷ በዚህ እርግጠኛ መሆን ትችላለች የሚል ሀሳብ ነው ያለኝ። ከዛ ውጭ ደግሞ ዶክተሩ ሜላትን ጠርቷታል። ሜላት ዶክተሩ ጋር ስትሄድ ምን ልትል ትችላለች? አሻፈረኝ ብላ አይመለከተኝም ብላ ሕክምናውን ልታቋርጥ ትችላለች ወይስ ሕክምናው እንዲቀጥል ታደርጋለች? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሜላት ይህንን ነገር ታደርጋለች የሚል ሀሳብ የለኝም። ሜላት በእርግጠኝነት የምነግራችሁ ሃናን በጣም ነው የምትወዳት፣ እየወደደቻትም ነው እንደዚህ የምትናገራት። ነገር ግን የመጣችበት አመጣት ጥሩ ስላልሆነ ነው። በልጇ ስለመጣች 16 ዓመት ሙሉ የጠበቀቻት ልጅ እኔ ነኝ ብላ በመሀል ስለገባችባት ነው እንደዚህ ክፉ እየሆነች ያለችው እንጂ አሁንም ስቲል ሃናን ትወዳታለች የሚል ሀሳብ ነው ያለኝ። ከዛ ውጭ ግን ልጆቹ ምናምን በቃ እነ ሰላም እነ መናሴ ሁሉም ሃና በቃ ይመቻቸው፣ ልባቸው ነግሯቸዋል። እኔ በጣም ደስ ያለኝ ደግሞ ምን ታውቃላችሁ? ሰላምዬ ያቺኛዋ የተኛች መስላ የልቧን ተናግራ
ወይኔ እርግብ ግን በስመ አብ ከባድ ነች። ግን ቢነቃባት እኔ ደስ ይለኛል። ማለት በተለይ ስልክ ስታወራ ከዛች እንሽላሊት ከሆነ ሴትዮ ጋር ስልክ ስታወራ ብታቅባት ወይም ደግሞ ቢሰሟት በጣም ደስ ይለኛል ብዬ ነው የማስበው። በትላንትናው ክፍል ፋዘር ጎሎ ነበረ፣ ምናሴ አልነበረም። ትንሽ ቅር ብሏላ። የሆነ የጎደለ ነገር አይተናል። ቢኖሩ አሪፍ ነበረ። በቀጣይ ክፍል ተሰብስበው ይመጣሉ። ኖላዊና አሴር ጋር የነበረውም ነገር በጣም ደስ ይላል። ኢቭን ኖላዊ ከአሴር ጨዋታ ለምዶ በቃ ጨዋታ አልተቻሉም። ፋዘር የመጨረሻው ማለት ነው። እዛ ጋር ያለው ነገር በቃ ድባቡ በጣም ደስ ይላል። ከመጀመሪያም ጀምሮ አሴርና ኖላዊ አንድ ላይ ሲሆኑ የምናያቸው ነገሮች የሚያስተምሩን ትምህርቶች በጣም የሚገርሙ አይነት ትምህርቶች ናቸው። በተለይ ፋዘር የሚናገራቸው ነገሮች በቃ ከዛ በኋላ ደግሞ ፋዘር አሴር ላይ ሲቀየር ወይም ደግሞ ሲከፋውና የሆነ ነገር ሲናገረው ፋዘር ባስተማረው ትምህርት አሴር መልሶ የሚያስተምረው ነገር የሚነግረው ነገር እና በጣም ደስ የሚል ነገር እናያለን እነሱ ጋር። ከዚህ ድራማ ያልተማራችሁት ነገር አለ ብዬ አላስብም። መልካምነት፣ ትህትና። መልካም የምናደርገው ደግሞ ለምናውቀው ሰው ብቻ ሳይሆን ለማንኛውም ሰው መልካም መሆን እንዳለብን፣ ጥሩ እንዴት መሆን እንደሚቻል፣ ሰዎች እንዴት መቀየር እንደሚቻሉ። አሴር ከዛ ማንነት ከጎዳና ተነስቶ ሱሱን ትቶ ሌብነቱን ትቶ ብዙ ነገር ትቶ ዘመኑን ሙሉ ሲሰራ የነበረውን ሁሉ ነገር ትቶ ጥሩ ሰው መሆን እንዴት እንደቻለ እንዲሁም ደግሞ ሰላም ማንነቷ ሁሉ ተቀይሮ ትምህርት ትታ የነበረች ሱሳም የነበረች የምትጠጣ የምትጨፍር የነበረች ልጅ አሁን ተመልሳ መልካም ሰው እንደሆነች እንደዚህ መቀየር እንደሚቻል ብዙ ነገር አስተምሮናል ይሄ ድራማ። ፈጣሪ ደግሞ ሲወዳችሁ ለሰው ልጅ ሰው እንደሚሰጥ፣ መልካም ሰው እንደሚሰጥ፣ ትሁት ሰው እንደሚሰጥ ማየት ትችላላችሁ። ለማንኛውም በጣም የወደድኩት ድራማ ነው። ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ኖላዊ ተከታታይ ድራማ ከዚህ በፊት ሪቪው እናደርግ ነበረ፣ በመሀል አቋርጬው ነበረ። አሁን ግን ከእናንተ ከመጣ አስተያየት የተነሳ አብዛኞቻችሁ ኖላዊ ለምን አትሰራም ስለምትሉኝ ለመስራት ተገድጃለሁኝ ማለት ነው። እንግዲህ ከዚህ በኋላ በተከታታይ እንቀጥላለን ማለት ነው። ከዚህ በኋላ ያሉ ክፍሎችን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ላይ የሚፈጠሩ ነገሮችን ወደ እናንተ ሪከመንድ ማድረግ ይሆናል። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። እንዲሁም ደግሞ ላይክ በማድረግ ሼር በማድረግ ታግዙኛላችሁ ማለት ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ